እንደኔና ይጽናት ውስጥ የሚቀበል ሰው አለ እንጂ በጤናሽ አይደለም እኔ ጤነኛ ነኝ ወይ አው አንቺማ ነሽ እሺ ሁሉንም ስለሚያውቅ ለሴት ልጅ ክብር ይኖረዋል እና አንተን ያገባሽ ሴት የታደለሽ ናታ በጥቂቱ አረ በብዙ ነው መጀመሪያ ልስትሽ ቢሮ አሁን ማቀፍ ትችላለሽ ማንዳው ማላክፈ እንዴ ብዙ አባለኝ ሰብስቤ ላመጣልሽ ይችላል ግን ያው ተራ በተራ አንድ ማለስትሽ ቢሮ በቃ መልስ አጣጣም ማለት ላንቺ የሚሆን መልስ አላጣም ምን ገባ ነው የሚሻለው ነው ተመስገን መድኃኒዓለም ከባልነት ወደ ቤት ጠባቂ ዘበኛ አላሸጋገርከኝ መድኃኒዓለም ክብር ይገባል ነኪራ ጋር ይደኩ የትም ሂጂ እኔ ልሽ ወንድ ልጅ ሲያገባ ዘበኛ ይሆናል የሚባለው እውነት መሆኑን አረጋገጥኩ አንቺ ይሄን ያክል ዘዋሪ ነው እስከልድ ነው እኔ እንደውም እኮ ቤት ስትይ ነው የሚደብረኝ እሺ ባልያ ጽናቴ አቤት ታውቂያለሽ አቤት ስትይ ከሰማሁ በጣም ቆይ እና ምን ነበር ማለት ወይ ነው እንደዛ ማመለ ድሮ ነበር ውስጤ ሰላም እያለ እንደዚህ ውስጤ በነገር ሳይሞላ በፊት ነበር ግን እኮ እናቴ ፍቅር ከምንም በላይ ነው ምንም ቢፈጠር ፍቅር አሸናፊነት የኛን ነበር በቃ እሱን እርሳው ተረት ተረት ነው ልክ አንተ እንደምትነግረኝ ይል ማለት አልገባኝም እኔ ምንም የሚል ተረት ተረት አውርቼሻለሁ የትኛውን ልንገርህ እስቲ እናትሽ መራራቃችን ይብቃ መች ራቁክ ያው አለው አይደል መቀራረብ ማለት ቆይ አንድ ቤት ውስጥ መኖር አንድ ማድ ላይ መቅረብ ብቻ ነው እና እንዴት ነው ስለ አብሮነት እንኳን ከኔ በተሻለ በደንብ ታውቂያለሽ መምህሬንማ ማስተማር አልችልም ደግነትን ከኔ ነው እንዴ ተማርከው እንዴ ደግነት ሞልቶ እየፈሰሰ አይደል እንዴ እንኳን ለወዳጅ ቤትን ለማፍረስ ለሚፈልግ ሰው ላይ ሞልቶ ሲፈስ እየታየን እስኪ አባትሽ ከነገሩሽ ታሪክ አንዱን ንገሪኝ እሺ በድሮ ጊዜ እንደዚህ ነው እንዴ የምትነግሪኝ ማለት እና በጽሁፍ ይሆናል እየቀለድኩ አይደለም እንዴ በቃ እንደ በፊቱ ደረትሽ ላይ ተኝቼ ጸጉሬን እያሻሻሽኝ ንገሪኝ እንደውም ደህና ደር በቃ ጽናቴ ኪራ በእናትህ በቃ ተወኝ ውስጤ ምንም ሰላም አይደለም ለጥሬ እንዴ እማታውቂው ሰው የሚመጣ እኮ አስመሰልሽ እማዬ እኮ ናት የምትመጣው ቢሆንስ ታዲያ ኑርዬ በቃ እንግባና አንተኛ ግን እኮ እንደው አንቺ በእንባጎር ፍልታባሪ ነው እንዴ እና ሳዝናኝ እኮ ነው ኧረ እባክሽ እንዴ ፊልም እኮ ነው አውቃለሁኝ ግን ምናልባት እኮ በእውነተኛ ህይወትም ይሄን ህይወት የሚኖረው ሰው ይኖራል ወይኔ ሆደ ቦቦ አይዞሽ አታልቅሽ እሺ ግን ታሳዝናለች አዎ እሱማ ታሳዝናለች ግን ፊልም ነው እውነት አይደለም ቢሆንም በቃ የሆነ ልብ የሚነካ ታሪክ አለው እንደው ማን ይሙት በእውነተኛው ዓለም ዲክታተር የሆንሽ ልጅ በፊልም እነዚህ ማልቀስሽ አሁን ምን የሚሉት ነው ምንም ይገኛለሁ አላለም መሰልሽ ለማል አንቺ ነው እሱ እዚህ ስላመጣኝ እሱን ስተል ለማረም ውጪ ይለኛል አንቺ ምረፍት ያስፈልግሻል እኔ ማመን ሰርቼ ደክመኛል ብለሽ ነው ቤት እኮ ነው የምውለው ሴት ልጅ ቤት ስትውል ጥሩ ነው እንደዛ ብለሽ ነው ማሚዬ መውጣት ነው እንጂ ጥሩ ስራ ሰርታ አይምሮን አድሶ መመለስ እንዴ ተይ እንጂ አትሳሳች ሴት ያልዋለችበት ቤት ምን ቤት ነው ነው ግን እንዲሁ መስራት ጥሩ ይመጣል ይሄዳል ይጠፋል ዋናው ትዳር ውስጥ ልጅ ማፍራት ነው ልጆች ማሚ እኔ ዛሬ ልጄ ቤት እያልኩ ሞት ጣዱት ቡናውንም ጣዱት በቃ ሻዩንም ጣዱት ብሎ ማለት ነው ከዛ እንደገና ውልቅ ቀርቁ ሰጣት ማለት ነው እንዴ ለአንድ አባማ ምንሽ ሰላም ማለች ከዛ በኋላ ኦኬ እንግዲያማ ሰብስቤ ላምጣ በርከት ያለ አበባ እኮ አለ ምናምን አለ ማለት ነው ከዛም በኋላ አይ ችግር የለውም እንግዲህ መቼ ምናምን አለች ከዛ ሰላም ተባባሉ ከዛ ወደ ቤት ገቡ
እላችኋለሁኝ። እንግዲህ ያው ለአንድ አበባ ብዬማ እንዴት ለፋለሁኝ ብላ ነበር ሰኒ። ግን ያው ገቡ ማለት ነው። አረና እባክህ አበባውን አይተው ንቦች መጥተው እንዳይረብሹን ለአንድ አበባ ብለው አለች። አይ ሰኒ የኔ ቆንጆ የኔ ቀበጥ። ከዛ ከገቡ በኋላ በጣም አሪፍ ጊዜ ያሳለፉ። ቁጭ አሉ፣ ፊልም አዩ። በፊልማቸውን ከፈቱ። በጣም እየተጫወቱ ነበረ። ሰኒ ያለቀሰችው የሆነ ታሪክ አይታ እንዴ ለምን ነው የምታለቅሽው? እኔ ያከላዛኝ ነሽ እንዴ ምናምን ሲላት ታዲያ እኔ እንዴት ነኝ እንዴት በፊልም እንዴት ሊያለቅስ ይችላል? በአካል ዲክታተር የሆነ ሰው አላት። ዲክታተር ሲላት በጣም ተናደደች ማለት ነው። ዲክታተር ማጨካይ ማለት ነው ነገራችን ላይ። ከዛም በኋላ እንዴት እንደዚህ ትላለች አለች። ያው በኋላ ያለውን ነገር አወሩ፣ ተግባቡ። እንደዛ ሆነላችኋለሁኝ። እና ደግሞ ምሩና ናሆሚ ደግሞ አሪፍ ጊዜ ያሳለፉ ነው እነርሱም። ከዛ የናሆሚ እናት ዛሬ እመጣለሁኝ ቤት ውስጥ ብላ ምሩዬ ማታ ከመሸ ነግሯት፣ ለምን ከመሸ ነገርከኝ? ቀድመ ለምን አልነገርከኝም? ቤት ውስጥ ማዘጋጀት ያለብኝ ነገር ሳላዘጋጅ እያለች ተነጫነጨች። በይረፊ እናተኛ አሁን ነገ በጧት ተነስተሽ የምትመጣው እኮ እናቴ ነች። በዛ ላይ ታውቂያታለሽ፣ አዲስ ሰው አይደለም እንደዚህ ትሆኛለሽ ምናምን አላትኝ። ግን ቢሆንም አለች ለማንኛውም ለአማቶች ያለሽን ክብር በዚህ ልክ ስላየው አድናቂሽ ነኝ አላት ማለት ነው። ከዛ ደግሞ ጽናትና ኪራ በጣም በቃ ፈተና ውስጥ ነው ያሉት ትላላችሁ ማለት ነው። በልጅቷና በሊናና በጣም ነው እንትን የሚለው። ጽናት በጣም እየተበሳጨች ነው። ኪራም ማለቅ ትግስቱን አበዛው ማለት ይሄን ያክል ሰው ህይወት ውስጥ በዚህ ልክ ሲፈተን በጣም ከባድ ነው። ምክንያቱም ጽናት ጥሩ ስሜት እየተሰማት አይደለም። እንግዲህ ባለፈው ክፍል እንዳያችሁት ቪዲዮ ራሱ ሽንት ቤት ውስጥ መታጠቢያ ክላስ ደብቃ የራቁት ቪዲዮ ቀርጻታለች ማለት ነው። ግን በቃ እንጃ በጣም እሱም ውስጧ እየረበሻት ነው ምናምን። ግን ኪራ በቃ ስለሷ አስተነሳበት። በቃ ተረጋጊ፣ ታገሺ፣ አብሽሪ፣ አይዞሽ ነው የሚላትኝ። ግን ጽናት በቃ እየዋለች ባደረች ቁጥር ነገሩዮሹ እየከበደባት ፈተናቹ በቃ ውስጧ ያለው ጥርጥሩ በቃ ጥሩ ስሜት እየተሰማት አይደለም እላችኋለሁኝ። በጣም ከባድ ነው። እዚህ ጋር ደግሞ ናሆምና ምሩዬ ያው እንግዲህ ማዘር መጣ የሚበላ ጠፍቶ ለምን አልሰራሽም ብትለኝ ልጅሽ ነው አትስሪ ያላትኝ ብዬ ነው ምነግርልህ ምናምን ያለችው ናሆምን። ችግር የለውም ንገሪያት፣ አንቺና እሷ ግጥማችሁ ወሬያችሁን ስታወሩ ሲጀመር ይሄ መች ትዝ ብሏችሁ እያላት ነበረ። አሪፍ ጊዜ ነው እያሳለፉ ያሉትኝ። ከዛ እዚህ ጋር ጽናት ምሩዬ በጣም ትብሏታል። ጽናት በጣም ነው የደበራት እውነት ለመናገር። ጽናት በጣም ዲፕሬሽን ውስጥ ነው ያለችው። ምክንያቱም በቃ ምንም አይነት ጥሩ ስሜት እየተሰማት አይደለም። ያው ኪራም እንግዲህ ሊረዳት አልቻለም። ተረጋጊ፣ ታገሽ ከማለት ውጪ ምንም ሌላ ነገር እንትን የሚለው ነገር የለም ማለት ነው። ናሆምም እዚህ ጋር እንግዲህ ከምሩ ጋር ያለውን ነገር አወራሩ። ጧት ተነሳች፣ ቤት ምናምን ተፈተፋለች፣ ቤት እያጸዳች ነበረ። ከዛ እሱ ተነሳ፣ እንዴ በጣት ተነሳሽ እንዴ እኔ አበባ ምናምን አለ። ከዛ በቃ አንጭላ ግዝሽ አላት። ነይ ቁጭ ቤት ትንሽ እናውራለን። እንዴ ጽዳቱን ሳልጨርስ እንዴት ነው አንተ ልጅ ምናምን አለች። እሱ ኦኬ ችግር የለውም መጀመሪያ እኛን እንቀድመው ነይ እባክሽ አለ ማለት ነው። መጥረጊያውን ተቀበልና ቁጭ ብለው ወሬያቸውን አወራሩ፣ ተጫዋወቱ። የወዲያቸውን በቃ አሪፍ ታይም አሪፍ ጊዜያቸውን አሳለፉ ማለት ነው። ሲያወራሩ ቆዩ ምናምን። መጨረሻ ላይ እሷ ወደ ኪችን ስትገባ እሱ መጥረጊያውን ይዞ ቁጭ አለ። በቃ የኔ ተፍተፍ እንግዲህ ተፍተፍ በይሲ የኔ ቆንጆ ምናምን አለላችሁ። ከዛ ያው መጥረጊያውን በቃ አምጪ እኔ ነኝ ምናምን አለ። ኧረ ተወኝ ልጥረገው ምናምን ብትለው ልጨርስ ብትል ኖ አይቻልም በቃ አምጪ። ተተቀበለን በኋላ ደግሞ ነይ ቁጭ በይ ከሶፋ ጋር። ጉድ እኮ ነው ጽዳቱ ሳይጸዳ ማዘር ትመጣለች ተብሎ እነሱ ቁጭ አሉ ማለት ነው። ጉድ እኮ ነው። እና እንደዚህ እያደረጉ አሪፍ ጊዜን እያሳለፉ ነው እላችኋለሁኝ። እኔ ግን በጣም ጽናት በጣም ነው ያሳዝነችኝ የኔ ቆንጆ። እንግዲህ አብሽሪ ይሄም ቀን ያልፋል። ነገ ጧት አዲስ ህይወት ይሆናል። እንግዲህ ልጅቷም እግዚአብሔር ጤናዋን መልሶላት በሰላም እንግዲህ ከቤትሽ ትወጣልሽ አለ ተስፋ አለን። እና እንደዛ አላችኋለሁ ውዶችዬ።
እንግዲህ የሆነስ ጽናትን በጣም ድብረው ስላየሁ እኔ ራሱ በጣም ነው የደበረኝ ትላላችሁ። ቃውነት እንዴት እንደዚህ ሊሆን ይችላል? እዚህ ጋር ሰኒ ፊልም እያለቀሰች ነበር። እዚህ ጋር ነው እንግዲህ አኪብሮም ለምንድነው ታለቅሽው እንዴ? እንደ አልቃሻነሽ እንደ ፊልም እኮ ነው የሆነ ታሪክ መሰረሽ እንደ ሲላት፣ አይ ይሄን በርግጣው ይሄ ፊልም ነው ግን ይሄን ታሪክ የሚኖሩ ሰዎች ይኖራሉ አለች። እውነት ነው። ዛሬ በፊልም ላይ የምናያቸው የተለያዩ አይነት አሳዛኝ ህይወቶችን በህይወታቸው የሚኖራቸው ሰዎች አሉ። ጽናት እዚህ ጋር እችን ልጅቷን ባክሺ በእናትሽ በቃ እንደታመምሽ አልታስመሲ ፕሊስ በህይወቴችን ነገር ብቻ ተባበሪኝ፣ በቃ ከቤቴ ውጭልኝ፣ በቃ በእናትሽ ከህይወቴ ውጭልኝ እያለቻት ነበረ። እቺን ልጅቷ ደግሞ እኔ ያልታመምኩም እኔ እኮ ደህና ነኝ እናንተ ነው እንደዚህ የምትሉኝ ምናምን አለች ማለት ነው። እንግዲህ ያው ከባድ ነው። እዚህ ጋር ደግሞ ሌላ ኒና ጭፍራራዋ ማለት ነው። ወይኔ ጸጉሩ ነገር በመድኃኒዓለም በጣም የምታስፈራው እኮ በስማም። እዚህ ጋር እያወሩ ነበረና ወሬ ጥማት አለባት ማለት ነው። ጽን እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ ምናምን ያለች ቀጥረች ነበረ። በነገራችን ላይ በሰራችው ነገር ስተቷን እንትን ብላ ባክሺ በቃ ያን ቪዲዮ እናጥፋው ምናምን ብላት ነበረ። ግን እቺኛቱ ኒና እምቢኛለች ማለት ነው። እና በጣም አስቸጋሪ ነው እላችኋለሁ ውዶችዬ። በቀጣይ በአዲስ ቪዲዮ በአዲስ ስራ ብቅላችኋለሁ። እስከዛው አደይ ቲዩብን ሰብስክራይብ አድርጉ፣ አበረታቱኝ ፕሊዝ። ስለነበረ ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ ውድ ሀገሬ ልጆች። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉኝ።